ሰላም ሰላም ቅዱሳን እንዴት ናችሁ? እንዴት አመሻችሁ? ጌታ ኢየሱስ ይባረክ። ሁሉ ሰላም ነው። ጌታ ይባረክ። የተወደዳችሁ የአባቴ ልጆች እንዴት ናችሁ? እንግዲህ ሰሞኑን በዚህ ጊዜ የምንጮህበት የምንጸልይበት ጊዜ ነው። የእግዚአብሔርን ቃል እንካፈላለን፣ እንጸልያለን። ደግሞ የእግዚአብሔር ፊት አንድ መዝሙር እየዘመርን እግዚአብሔርን እናመልክና እግዚአብሔርን ቃል ተካፍለን እንጸልያለን። ስለ ምድራችን በዚህ ጊዜ አስቸኳይ የሆኑ ጸሎቶች ይኖሩናል፣ እንጸልያለን። ጌታ ኢየሱስ ይባረክ። እግዚአብሔርም ከኛ ጋር አለ። እግዚአብሔር ሁሌ ይሰማል፣ የሚሰማ አምላክ ነው። ክብር ለጌታ ይሁን። ስለዚህ እንጸልያለን። ኢየሱስ ጌታ ነው። የእግዚአብሔርን ቃል እንካፈላለን። ሃሌሉያ! ኢየሱስ ጌታ ነው። አቢላሱ ቱሩሩጂን ያሰከላቦራስ ዲዲዲዳን ቱሩሩሩሩሩስ ይህን መዝሙር አብረን እንዘምራለን። እግዚአብሔር የተባረከ ይሁን። ክብር ለጌታ ይሁን። አብረን ይህን መዝሙር እንካፈላለን፣ እንዘምራለን። በናሃዳስ እግዚአብሔር ጣልቃ ይገባል። እግዚአብሔር ስለ ምድራችን ጣልቃ ይገባል። እግዚአብሔር ስለ ሕይወታችን ጣልቃ ይገባል። ግድ የሚለው አምላክ። ሃሌሉያ! ሃሌሉያ! ባንታለፍኩ ስንቱ ሸለቆ ውሃ ሞላህ፣ ምስጋና ባንታለፍኩ ስንቱ ሸለቆ ውሃ ሞላህ፣ ባንተ ሁሉ ምስጋና አትበስ ሕይወቴ ከኑሮዬ ጣልቃ ሃሌሉያ! ኤላራባራባ ጄኒሚሳቱራ ለበዲነ መገራ ለቦሰ ገራ ለቦራ ሃሌሉያ! ሃሌሉያ! እግዚአብሔር አምላክ የተባረከ ይሁን። ክብር ለጌታ ይሁን። እግዚአብሔር ጣልቃ ይገባል። እግዚአብሔር በነገራችን ላይ ጣልቃ ይገባል። በጉዳያችን ላይ ጣልቃ ይገባል። የተወደዳችሁ የአባቴ እግዚአብሔር የተባረከ ይሁን። እግዚአብሔርን ቃል አንድ ስፍራ ላይ አነባለሁ። ዘጸአት ላይ ምዕራፍ 2 ከቁጥር 23 ጀምሮ ያለውን ቃል አነባለሁ። ከዚያም ከብዙ ቀን በኋላ እንዲህ ሆነ፣ የግብፅ ንጉሥ ሞተ። የእስራኤልም ልጆች ከባርነታቸው የተነሳ አለቀሱ፣ ጮሁም። ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔርም የእስራኤልን ልጆች አየ፣ እግዚአብሔርም በእነርሱ ያለውን ነገር አወቀ ይላል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እንጸልይ እስቲ ስለ ቃሉ። ልዑል አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ አሁን በፊትህ እግዚአብሔር ሆይ
እንጸልያለን። አምላካችን እግዚአብሔር ሰምተ የምትመልስ ጩኸትን አይተ የምትበይን ደጉ ጌታ ቸሩ ጌታ በፊትህ እግዚአብሔር ሆይ እንጮሃለን በጌታ በኢየሱስ አምላካችን እግዚአብሔር አቤቱ እግዚአብሔር ልመናችን እንድሰማ ስለኛ የሚገድ ስለ ህዝብ የሚገድ ስለ አገር የሚገድ ስለ ትውልድ የሚገድ ግድ ይልሃልና በጌታ በኢየሱስ ክርስቶስ ስም አሁን በነገራችን ላይ ጣልቃ እንድትገባ በማዕበልና በወጀብ መካከል የምትገለጥ የምትመጣ ጌታ በኢየሱስ ክርስቶስ ስም ስለኔና ስለ ህዝብ ስለኔና ስለ ትውልድ ስለኔና ስለ ምድሬ ስለኔና ስለ ትውልድ እግዚአብሔር ጮሃለሁ ጣልቃ እንድትገባ በኢየሱስ ስም እንጸልያለን። ጌታ ሆይ ቃልህን እንድትባርክልን በኢየሱስ ስም እኔ ጸልያለሁ። ለሰሚና ለተናጋሪ ጸጋን የምትሰጥ ሰምተን እንድናስተውል እግዚአብሔር መንፈስን የምትሰጥ የመገለጥ ብርሃን ያለ የጽድቅ አምላክ እግዚአብሔር ሆይ ጣልቃ እንድትገባ በጌታ በኢየሱስ ስም እንጸልያለን። አሁን እንድትናገረን እግዚአብሔር ሆይ በኢየሱስ ስም እኔ ጸልያለሁ። ህዝቤን እንድታጽናና ምድሬን እንድታስባት በኢየሱስ ስም ጌታ ሆይ የደቁ ልቦች እንዲነሱ የዛሉ እጆች እንዲበረቱ የደከሙ እግዚአብሔር እንዲበረቱ በኃይልህ እንዲበረቱ በስልጣን እንዲታመኑ በአንተ እንዲታመኑ በአንተ እንዲደገፉ በኢየሱስ ስም ጸልያለሁ። ጌታ ሆይ በቃል ተናገረን። ስለ ሁሉ እናመሰግንሃለን። ክብር ለስም ይሁን በጌታ በኢየሱስ ክርስቶስ ስም። ስለምትናገረን ቃልን ስለምትገልጥልን እናመሰግንሃለን። ክብር ላንተ ይሁን አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ስለምታደርግልን ተባረክ በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። የተወደዳችሁ ዛሬ ርዕሴ እንዲህ በሚል ቃል ነው የምናገረው። ሳምንት እንግዲህ ማክሰኞ ዕለት በዚህ ተገናኝተን ነበረ። እግዚአብሔር በሕያው አምላክ ፊት ሕያው ብርቱ ጸሎት ብርቱ ጩኸት ብርቱን አዋጅ ይሽራል በሚል ተካፍለን ነበርና ስለ ሄሮድስ አይተን ነበርና ጭካኔውን አረመኔነቱን ጨካኝነቱን እግዚአብሔር ግን ጣልቃ እንደሚገባ ሳምንትም አይተን ነበር። ዛሬ ደግሞ ርዕሴ እንዲህ በሚል ነው እግዚአብሔር ስለኛ ይገደዋል በሚል ርዕስ እንካፈላለን። እግዚአብሔር ሁልጊዜ ስለ ሰው ልጆች የሚገደው አምላክ ነው። እግዚአብሔር ቃል ኪዳኑን ያደረገው እግዚአብሔር ከሰው ልጆች ጋር ነው። ምንም እንኳን የሰው ልጅ የሚበድለው የሚያሳዝነው ቢሆንም እንደ ፍቃዱ የማይሄድ ቢሆንም እግዚአብሔር ግን ሁሉ ጊዜ ቃል ኪዳን ያለው በአይኑ ፊት ትኩረት ያለው በአይኑ ፊት የሚፈልገው ሰውን ነው። በበደል ሳለ በኃጢአት ሳለ በክፋት ውስጥ ሳለ በአመጽ ሳለ ፈልጎ ሊያገኘው የሚወደው ከሰው ልጅ ብቻ ነው። እግዚአብሔር ስለ ሰው ልጆች የፈጠረው ሁሉ ፈጥሯል። ሰማይን ቢሆን ምድርን በምድር ውስጥ ያሉትን በሰማይ ያሉትን በባህር ውስጥ ያሉትን ባህራትን ቢሆን ያለውን ሁሉ የፈጠረው ለሰው ልጅ እንጂ ለእግዚአብሔር ሰማይ ምድር ሳይኖር የሰው ልጅም ሳይኖር የነበረ አምላክ ነው። ታዲያ ይህ አምላክ ለኔና ለናንተ እግዚአብሔር ይገደዋል። እግዚአብሔር ዛሬም ስለሚጠፉት ስለሚሞቱት ስለሚጨነቁት ስለሚያለቅሱት እግዚአብሔር ይገደዋል። እግዚአብሔር ጣልቃ ይገባል። እግዚአብሔር በዚህ ክፍል ስንመለከት እግዚአብሔር በዘጸአት ላይ እንግዲህ ቀደም እንዳነበብኩት ከምዕራፍ 2 ቁጥር 23 ጀምሮ እስከ ቁጥር 25 ድረስ ያለውን ከ23 እስከ 25 ድረስ ያለውን ያነበብኩት በዚህ መነሻ ነው የምነሳው። እግዚአብሔር ጣልቃ ይገባል ወይም እግዚአብሔር ስለኛ ይገደዋል በሚል ነው። እግዚአብሔር ስለ ኑሯችን ይገደዋል። እግዚአብሔር ስለ አኗኗራችን ይገደዋል። እግዚአብሔር ስለምንጨነቅበት ነገር ይገደዋል። እግዚአብሔር ስለምናለቅስበት ነገር ይገደዋል። እግዚአብሔር ስለሚያነቡት ሰዎች ይገደዋል። የተወደዳችሁ የአባቴ ልጆች እግዚአብሔር የሚገደው ከሰው ይልቅ ለሰው ልጅ የሚራራ ቅርብ የሆነ ኤርምያስ ላይ እንደሚናገር ምዕራፍ 23 ቁጥር 23 ላይ እንደሚናገር እኔ ሕያው አምላክ ነኝ፣ እኔ ከስትንፋስ ይልቅ የቅርብ አምላክ ነኝ እንዳለ እግዚአብሔር የቅርብ አምላክ ስለሆነ ስለኔና ስለናንተ እግዚአብሔር ይገደዋል። የተወደዳችሁ የሚገደው አምላክ ነው የምናመልከው። የምንጠራው ሕያው አምላክ ነው፣ ዘላለም የሚኖር ደግሞ የሰው ልጆች በተሰጣቸው ዘመን በሰላም እንዲኖሩ የሚፈልግ አምላክ፣ የሰላም አለቃ ተብሎ የተጠራ ድንቅ መካር ተብሎ የተጠራ አምላክ ስለሆነ እግዚአብሔር ስለኔና ስለናንተ
ይገደዋል። ርዕሴ እግዚአብሔር ስለኛ ይገደዋል ነው። ስለዚህ እግዚአብሔር በዚህ ክፍል ላይ ስንመለከት እነዚህ የእስራኤል ህዝቦች ለአብርሃም በዘፍጥረት 15ኛው ቁጥር ላይ ተናግሮት ነበር። የእስራኤል ልጆች ወደ ግብጽ እንደሚሄዱ እንደገና ለባርነት እንደሚሆኑ በማያውቁት ምድር እንደሚገዙ እግዚአብሔር ተናግሮት ነበር። ገና ነገሩ ሳይከናወን ገና ነገሩ ሳይመጣ እግዚአብሔር ለአብርሃም ተናግሮት ነበር። ታዲያም እግዚአብሔር ጊዜ አብርሃምን ደግሞ አንተ በሰላም ከአባቶች ጋር ታንቀላፋለህ ብሎ እግዚአብሔር ተናግሮት ነበር። ወቅቱን ጠብቆ እግዚአብሔር ጊዜውን ጠብቆ እስራኤልን ልጆች በዮሴፍ አማካኝነት 75 ነፍስ ሆነው ወደ ግብጽ ወረዱ። ዮሴፍን የሚያቅ የዮሴፍን ህልም ፈችነት፣ የዮሴፍን ጠቢብነት፣ የዮሴፍን መጋቢነት፣ የዮሴፍን ርሩነት ያየ ጠቢቡን አምላክ ያከበረውን ዮሴፍ፣ ጽድቅን የመረጠውን ዮሴፍን ያየ ፈርዖን የሚባል ንጉስ ነበር። ታዲያ ፈርዖንን ዮሴፍን የማያቅ ሌላ ንጉስ ተነሳ ይላል። ለዛ ነው ከዚያም ከብዙ ቀን በኋላ ይላል እንዲሆነ ብሎ የግብጽ ንጉስ ሞተ ይላል። ያ ንጉስ ሞተ፣ ያ ፈርዖን ሞተ። የሚያቀው የእግዚአብሔርን እጅ በዮሴፍ አማካኝነት የሚያቀው ንጉስ ሞተ። ሲሞት የእግዚአብሔርን እጅ ያላወቀ ንጉስ ተነሳ ይላል። ያን ጊዜ የእስራኤል ልጆች ላይ መከራ በዛባቸው፣ ጭቆና በዛባቸው፣ ባርነቱ ጸናባቸው። እናም አማራጭ አልነበራቸውም። ሊጠሩ የሚገባቸው፣ ሊያመልኩት የሚገባቸው፣ ሊደርስላቸው የሚገባ እግዚአብሔር እንደሆነ ስላመኑ እግዚአብሔርን ይጠሩት ዘንድ ያህዌን ይጠሩ ዘንድ አብዝተው ወደ እግዚአብሔር ጮሁ። እናም ቃሉ እንደሚናገር እንደዚህ ነው የሚለው፣ በዚያን ቀን ከዚያ እንዲሆነ የግብጽ ንጉስ ሞተ፣ የእስራኤልም ልጆች ከባርነታቸው የተነሳ አለቀሱ ይላል። አለቀሱ። ወዴት? ወደ እግዚአብሔር። ለቅሷቸውን ወደ መሬት ደግሞ ጮታቸውን አሰሙ። ወደ እግዚአብሔርም ወጣ ይላል። ወደ እግዚአብሔር ወጣ። ወገኖቼ ጮታቸው፣ ለቅሷቸው፣ ድምጻቸው ወደ እግዚአብሔር ወጣ፣ ወደ እግዚአብሔር ተሰማ። እግዚአብሔር ይሰማቸው ዘንድ ጆሮውን አዘነበለ። እግዚአብሔር ጆሮውን አዘነበለ ወደሚጮሁት፣ ወደሚያነቡት፣ በለቅሶ ውስጥ ወዳሉት እግዚአብሔር ጆሮውን አዘነበለ። እግዚአብሔርም ሰማቸው፣ ጮታቸውን ሰማ ይልና ቁጥር 24 ላይ እንደዚህ ብሎ ይናገራል። እግዚአብሔርም የለቅሷቸውን ድምጽ ሰማ። እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ ይላል። አስቦ መውረድ የሚችል፣ ቀን ቀጥሮ መምጣት የሚችል፣ በጊዜ መገለጥ የሚችል ሕያው እግዚአብሔር መጣ፣ ሰማ፣ ደግሞ ቃል ኪዳኑን አሰበ። ያወጣቸው ዘንድ፣ ጭቆናቸውን ይሽረው ዘንድ፣ ባርነታቸውን ይሽረው ዘንድ እግዚአብሔር አሰበና ሰማና ቃል ኪዳኑን አሰበ። ስለ ቃል ኪዳኑ እግዚአብሔር ነቃ። ወዳጆቼ ኢየሱስ ክርስቶስ ጌታ ነው። ዛሬም ስለኔና ስለናንተ፣ ስለኔና ስለ ምድሬ ስለሚያለቅሱ፣ በመከራ ውስጥ ስላሉ፣ በጭንቀት በፍርሃት ውስጥ ላሉ፣ በሞት ጣር ውስጥ ላሉ፣ እያለቀሱ ላሉ እግዚአብሔር ከሰማይ ሆኖ ይመለከታል። እግዚአብሔር ከሰማይ ሆኖ ይራራል። እግዚአብሔር ከሰማይ ሆኖ ይመለከታል። እግዚአብሔር ይገደዋልና ስለ ሰው ልጆች ይገደዋል። እግዚአብሔር ስለ ጉዙ ነገር አይደለም። የመጀመሪያ ትኩረቱ የሰው ልጅ ስለሆነ እግዚአብሔር ስለ ሰው ልጅ ይገደዋል። እግዚአብሔር ይገደዋል ስለኔና ስለናንተ። እግዚአብሔር ስለ ምድሬ ይገደዋል። ሲገደው ጣልቃ ይገባል። ወገኖቼ ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ይሁን። እግዚአብሔርም የእስራኤል ልጆች አየ ይላል። አየ፣ ተመለከታቸው፣ ሁኔታውን ተመለከተ። ያለባቸውን መከራ፣ ያለባቸውን ባርነት፣ ያለባቸውን ጭቆና፣ ያለባቸውን ይሄንን አየ። ማየቱ ዝም ብሎ ማየት አይደለም። እግዚአብሔር አየ ማለት መልስ ሊሰጥ ተዘጋጅቷል ማለት ነው። እግዚአብሔር መልስ አለው። እግዚአብሔር ሲገደው፣ እግዚአብሔር ሲነሳ ጉዳዩ በእግዚአብሔር ፊት ተመልከተው ማለት እግዚአብሔር መልስን ይዞ መጣ ማለት ነው። ተመልከቱ ወገኖቼ፣ እግዚአብሔር የተባረከ ይሁን። እግዚአብሔር ሲገደው ታዲያ ምንድነው የሚሆነው ስትሉ እግዚአብሔር ቃል ሲናገር በሁለተኛ ዜና ምዕራፍ 15 ላይ ከቁጥር 4 ጀምሮ ሲናገር እንደዚህ ይላል። አሳ የሚባል
ንጉስ በነገሰበት ጊዜ እንደዚህ ሆነ። ተጨነቁ፣ መከራቸው በዛ፣ ጭንቀታቸው በዛ። ያን ጊዜ እግዚአብሔር ተስፋን የሚሰጥ ቃል ኪዳን መንገድን የሚያሳይ አቅጣጫን የሚያሳይ ምን መሆን እንዳለበት የሚያሳይ አንድ እግዚአብሔር መልእክቱን የጫነበትን ነቢይ ላከ። እንደዚህ በሚል ወገኖቼ ኢየሱስ ጌታ ነው። እናንተ ብትፈልጉት አለ፣ እናንተ ብትፈልጉት እርሱ ይገኝላችኋል። እናንተ ብትፈልጉት እርሱ ይገኛል። የሚገኝ አምላክ ነው አላቸው። ከዚያስ መገኘት ብቻ አይደለም፣ በዚያን ጊዜ የነበረው ለሚወጣውና ለሚገባው ሰላም አልነበረም ይላል። በሚወጣውና ምድር ወንድም ከወንድሙ ጋር ሰላም አልነበረውም ይላል። ተመልከቱ ወገኖቼ፣ ሰላም አልነበረውም። ከተማ ከከተማ ጋር ሰላም አልነበራትም ይላል። በሁለተኛ ዜና ምዕራፍ 15 ላይ እንደምትመለከቱት ይሄ ዘመን ያ ዘመን የነበረበት ልክ የኛን ዘመን ይመስላል። በፍርሃት የተሞላ፣ በድንጋጤ የተሞላ፣ ሰው ወጥቶ መመለሱን ማያውቅበት፣ ጭንቀት የተከበበበት ዘመን ነበር። አሳም ተጨንቋል። ግን አንድ መልእክተኛ መጣ። ምን የሚል? መንገድ የሚያሳይ፣ አሁን ለኢትዮጵያ የሚያስፈልጋት መንገድ የሚያሳይ ነው። አሁን የሃይማኖት መሪዎች፣ የቤተ ክርስቲያን መሪዎች፣ አሁን ጊዜው የናንተ ነው። እግዚአብሔር ወርዳችሁ የምታመጡበት፣ ወርደን የምናመጣበት፣ ዝቅ ብለን የምናመጣበት፣ እናንተ አባቴ ልጆች እግዚአብሔርን በክብሩ የምንጠራበት፣ ፈልገን የምናገኝበት፣ ብትፈልጉት ታገኙታላችሁ አለ። ብትፈልጉት ታገኙታላችሁ። የሚገኝ አምላክ ነው፣ የሩቅ አምላክ አይደለም፣ የቅርብ አምላክ ነው አለ። ሃሌሉያ! ኢየሱስ ጌታ ነው። ታዲያ ስንፈልገው ምንድነው የሚያደርገው ስትሉ፣ አንደኛ እግዚአብሔር መፈለግ የሚያመጣልን ነገር ምንድነው ስትሉ፣ እግዚአብሔር ያጣነውን ሰላም፣ የደፈረሰውን ሰላም፣ የታወከውን ከተማ፣ የተጨነቀውን ነፍስ ወደ ሰላሙ ይመልሳል። ወገኖቼ ወደ ሰላም ይመልሳል። ወደ ሰላም፣ ወደ ረፍት ይመልሳል። በቃል ኪዳን ነው የፈለጉት። በአባቶቻቸው ቃል ኪዳን ተማምለው ነው የፈለጉት። ልባቸውን በፍጹም ልባቸው፣ በፍጹም ነፍሳቸው እግዚአብሔርን ለመፈለግ ተስማምተው ነው የፈለጉት። ተስማምተው ነው ያሹት። እግዚአብሔርም አልተዋቸውም፣ ተገኘላቸው። ምን ለማድረግ? ሰላምን ለመስጠት፣ የጠፋውን ሰላም ለመመለስ፣ ህብረትን ለመመለስ፣ አንድነትን ለመመለስ እግዚአብሔር ተገኘላቸው። እግዚአብሔር ተገኝቶ ሰላም የለም ማለት አይቻልም። ራሱ እግዚአብሔር የሰላም አለቃ ነውና በኢሳይያስ ምዕራፍ 11 ላይ የሰላም አለቃ ተብሎ ተጠርቷልና እግዚአብሔር የሰላም አምላክ ስለሆነ እግዚአብሔር ሲገኝ ምድር ታርፋለች። ከኔና ከናንተ መመለስ፣ ብትመለሱ ይመለሳል፣ ብትፈልጉት ታገኙታላችሁ ነው ያላቸው። ሲፈልጉት አገኙት። ተገኘ ማለት ሰላም መጣ ማለት ነው። አያችሁ፣ በከተማይቱ ከተማ ከከተማ ወንድም ከወንድሙ ጋር ሰላም አልነበረውም። ወጥቶ ለሚወጣው ሁሉ ይጨነቅ ነበር ይላል። አያችሁ፣ በዚህ በሁለተኛ ዜና ምዕራፍ 15 ላይ የሚናገረው ይጨነቃል። ሰው ወጥቶ ለመመለስ ይጨነቃል። ታዲያን ጊዜ እግዚአብሔር መፈለግ ነው ውጤቱ። ሰው አይናችንን የሆነ ነገር ላይ ብናደርግ፣ አይናችን ላይ ልንታመነው ብንፈልግ፣ ሰራዊት ብንታመን፣ ወገን ብንታመን፣ ዘር ብንታመን አያዋጣንም። መጨራረስ ካልሆነ፣ መጠፋፋት ካልሆነ ይሄ አያዋጣም። የሚያዋጣን ግን ልዑሉን መፈለግ ነው። ዝቅ ብለን መፈለግ ነው። ልብሳችንን ሳይሆን ልባችንን ቀደን ወርደን እግዚአብሔርን ከፈለግ ነው እግዚአብሔር የሚገኝ አምላክ ነው። የሩቅ ሳይሆን የቅርብ አምላክ ነው። የተወደዳችሁ እግዚአብሔር የሚገኝ አምላክ ነው። እግዚአብሔር ሲገኝ ሰላም ይመለሳል፣ እውከት ይቆማል፣ መከራ ይቆማል። ሃሌሉያ! ክብር ለጌታ ይሁን። ነገስታትን ልንታመን አንችልም። ኃያላንን ልንታመን አንችልም። ጦረኞችን ልንታመን አንችልም። ሰራዊት ልንታመን አንችልም። ልባችንን፣ ራሳችን ልንታመን፣ ገንዘባችን ልንታመን አንችልም። የምንታመነው የምንደገፈው አምላክ ግን ጣልቃ ይገባል። ስለኛ ይገደዋልና እግዚአብሔር ጣልቃ ይገባል። ሃሌሉያ! አይቶ መስማት፣ ሰምቶ መውረድ የሚችል አምላክ፣ አድምጦ መመለስ የሚችል አምላክ እግዚአብሔር ስለሚገደው መልስ አለው። እግዚአብሔር ይገደዋል ስንል ትኩረቱ ስለሆነ ነው። እግዚአብሔር ትኩረት ዋናው ነገሩ ይሄ ስለሆነ ነው። የተወደዳችሁ ታዲያ ምንድነው የሚያደርገው? ሁለተኛው ስትሉ እግዚአብሔር የሚያደርገው ይሄንን ሲያደርጉ ይላል አሳረፋቸው ይላል።
እረፍት ሰጣቸው ይላል። አያችሁ የመጀመሪያ ያደረጉት ይሄንን ለማድረግ ያደረጉት ነገር ምንድነው? ጸያፉን ነገር አስወገዱ ይላል። ቁጥር 8 ላይ ስትመለከቱ እግዚአብሔርን መፈለግ ብቻ ሳይሆን እግዚአብሔር የሚጠላውን የሚጸየፈውን ጸያፉን ነውረኛውን ነገር ከእግዚአብሔር ቤት ከአደባባዩ ከከተማ ላይ ከምድሪቱ ላይ አስወገዱ ይላል። ጸያፍ ነገር አሁን በምድራችን ላይ አለ። ነፍስ መገዳደል ጸያፍ ነው። እግዚአብሔር ስለ የነፍስ ጩኸት ወደ ሰማይ ይወጣልና እግዚአብሔር ጥላቻ ጸያፍ ነው። ወንድሙን የሚጠላ ነፍሰ ገዳይ ነው ተብሏልና እኛ በተለይ እናምናለን የምንል እናውቃለን የምንል እግዚአብሔር እንከተላለን የምንል እግዚአብሔር እንፈልጋለን የምንል እናንተ የአባቴ ልጆች የልዑሉን መልክ ካልሆነ የልጁ መልክ በእኛ ላይ ከሌለ ምኑ ታዲያ እግዚአብሔርን አወቅ ነው? እግዚአብሔርን ማወቅ መልኩን መምሰል ነው። እግዚአብሔርን ማወቅ መገዛት ነው። እግዚአብሔርን ማወቅ በቃሉ መኖር ነው። ታዲያ እኔና እናንተ እግዚአብሔርን እየፈለግን ከሆነ እግዚአብሔር የሚጠላው ነገር ለምን አልተወገደም? ለምን ከአደባባዩ አራቀም? ለምንድነው ጮታችን ያልተሰማው? የተወደዳችሁ ለምን አልተሰማልንም? ለምንድነው እግዚአብሔር ጮታችን ሰምቶ ያልመለሰው ስትሉ ጸያፉ ነገር ስላራቅ ነው። እግዚአብሔር ጸያፉን ነገር ስናርቅ እግዚአብሔር ነገራችንን ይቀይረዋል። ጸያፉን ነገር ስናርቅ ጸያፉን አስወገዱት ይላል። ሁለተኛ ያደረጉት ነገር አደባባለት መሰዊያውን አደሱ ይላል። መሰዊያውን አደሱት ይላል። እነዚህ በሁለተኛ ዜና ምዕራፍ 15 ላይ የሚናገረው ሁለተኛው ነገር ምንድነው? አደሱ ይላል። የሚታደሰውን አደሱ፣ የሚወገደውን አስወገዱ፣ የሚጣለውን ጣሉት። ጸያፉን እግዚአብሔር ጸያፍ ብሎ የጠላውን እግዚአብሔር የሚጠላውን ነውረኛውን ነገር አራቁት። ከልባችን እናርቀው፣ ከሐሳባችን እናርቀው፣ ከምኞታችን እናርቀው። ያን ጊዜ እግዚአብሔር ስለኛ የሚገደው አምላክ ስለሆነ ጣልቃ ገብቶ ምድርን ይታደጋል፣ ትውልድን ይታደጋል። ይሄንን እሳት ያጠፋዋል። ይሄንን ነደድ እግዚአብሔር ጣልቃ ገብቶ ያጠፋዋል። እግዚአብሔር ጠላት እንደሚያወራው አያወራም። እግዚአብሔር ቃሉን ይታመናል፣ ቃል ኪዳኑን ያምናል። ስለ ህዝቡም ይገደዋል፣ ስለ ምድር ይገደዋልና እግዚአብሔር ከኛ የሚፈልገው ጸያፉን ነገር እንድንጠላ ነው። ጸያፉን ነገር እንድናርቅ ነው። ጸያፉን ነገር እንድናስወግድ ነው የመጀመሪያው። ሁለተኛው እንድናድስ ነው። ምኑን? መሰዊያውን። የት? በአደባባይ ውስጥ፣ በመቅደስ ውስጥ፣ በውስጠኛው ያለው እግዚአብሔር በሚከብርበት አደባባይ በእኔና በእናንተ ልብ ውስጥ ያለው ነውረኛ ነገር የሆነው ሊሰማን የማይችለው ከጸያፉ ጋር እግዚአብሔር መዳበል ስለማይችል እግዚአብሔር መተባበር ስለማይችል እግዚአብሔር የሚጠላውን ነገር ከኛ ስናርቅ እግዚአብሔር የቅርባችን ስለሆነ ቀርቦ ታላቅ ነገርን ያደርግልናል። ሁለተኛ ያደረጉት ጸያፉን ነገር አስወገዱ፣ መሰዊያውን ሁለተኛው መሰዊያውን አደሱ ይላል። ሶስተኛው ያደረጉት ይሄንን ካረጉ በኋላ ጽኑ ቃል ኪዳን ገቡ። ምንን ለማድረግ? እግዚአብሔርን ብቻ ለማምለክ፣ እግዚአብሔርን ብቻ ለመፈለግ፣ እግዚአብሔርን በፍጹም ልባቸው ለማክበር፣ ይሄ የተዛነፈ ነገር ላለማድረግ ከእግዚአብሔርም ከህዝቡም ጋር ቃል ኪዳን ገቡ። ወርደው ነው ቃል ኪዳን የገቡ። የተበታተነውን የይሁዳን፣ የቢንያምን፣ የምናሴን ነገድ ሰብስበው የኤፍሬምን ነገድ ሰብስበው አንድ ሆነው ሊቆሙ ህብረት እንደገና ሊመሰርቱ ቃል ኪዳን ገቡ። ወገኖች ቃል ኪዳን ገቡ። እኔና እናንተ ያፈረስነው ትናንትና ቀስ ብለን ያስወጣነውን ህብረት መመለስ አለብን። እንደገና ወደ አንድነት መመለስ አለብን። አንድ ካልሆንን እኔ ማለት እግዚአብሔር አንድ አምላክ እንጂ የምናመልከው የተበታተነ አምላክ አናመልክም። ሕያው የሆነ አምላክ ነው የምናመልከው። ይሄን አንዱን አምላክ ለማምለክ እግዚአብሔር ፊት ለመቅረብ ራሳችንን ምን ማድረግ አለብን? ልባችንን ቀድሰን እንደገና ተመልሰን ወደ ልባችን ተመልሰን ወደ አንድነት መመለስ አለብን። ወደ የቢንያምን፣ የይሁዳን፣ የምናሴን፣ የኤፍሬምን ነገር ሰብስበው ባንድ ሶስተኛ ያደረጉት ባንድ ለማድረግ መሰብሰብ ቻሉ። ጥላ መሆን ቻሉ። ህብረት ለማድረግ ተመሰረቱ። እንደገና የተበታተነውን ነገር መለሱት። ያን ጊዜ ድንጋጤ በእነርሱ ላይ የወደቀው ከላያቸው ላይ ፍርሃት የነበረው ነገር እየተገፈፈ ህብረታቸው እየጸና ጠላት እየተዋረደ ሄደ። የተወደዳችሁ ይሄንን ስናረግ እግዚአብሔር በእኛ ጉዳይ ላይ ይገደዋል። በእኛ ጉዳይ ላይ ጣልቃ ይገባል። ስለኛ እግዚአብሔር ይገደዋል። ስለ ኢትዮጵያ እግዚአብሔር ይገደዋል። ነገስታት ላይ ገዳቸው ይችላል።
ኃያላን መሪዎች ላይ ገዳቸው ይችላል። ዓለም ቢያወራ ለውጥ ላይ ያመጣ ይችላል። ለውጥ አምጪው እግዚአብሔር ግን ይገደዋል። ታሪክ ሰሪው እግዚአብሔር ግን ይገደዋል። ወገኔ ስለ አንተ ስለ እኔ ይገደዋል። ስለ ምድሬ ይገደዋል። ስለ ጓዳ ይገደዋል። ስለ አንድ ነፍስ ይገደዋል። ስለ አንድ ነገር እግዚአብሔር ይገደዋል። የተወደዳችሁ እግዚአብሔር ግድ ይለዋል። እግዚአብሔር ግድ ይለዋል። ግድ ብሎት ነው ልጁን የሰጠው። ለሰው ልጆች ግድ ብሎት ነው የሰጠው። እግዚአብሔር የሚገደው አምላክ ነው። ስለኔና ስለናንተ ይገደዋል። ምንድነው የሆነላቸው ታዲያ? እነዚህ ሶስት ነገር ካየን ምን ሆነላቸው ስንል የመጀመሪያው እግዚአብሔር ይሄን በማድረጋቸው ረፍት ሰጣቸው ይላል። እግዚአብሔር ይሄን ስናደርግ ረፍት ይሰጠናል፣ ሰላም ይሰጠናል፣ ደስታ ይሰጠናል። እንደገና የጸጥታና የዝግታ ዘመን ይመጣልናል። እንደገና ዝቅ ብለን እግዚአብሔርን እናመልክበትን ህብረት አድርገን የምንቀጥልበትን ዘመን እግዚአብሔር ይሰጠናል። ምክንያቱም እግዚአብሔር መንገር ላይ የሚጥል አምላክ ስላልሆነ፣ እግዚአብሔር ቃል ገብቶ መንገር ላይ የሚጥል አምላክ አይደለምና። ትዝ ይላችኋል እግዚአብሔር በጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 14 ላይ ከቁጥር 22 ጀምሮ ስትመለከቱ እንደዚህ ነው የሆነው። የተወደዳችሁ እግዚአብሔር ልጅ ኢየሱስ ክርስቶስ ከዚያ በፊት ስለ ሰው ልጆች ስለሚገደው ስለሚበሉት ስለሚጠጡት ነገር ስለሚገደው አበላቸው። ወደሱ መጥተዋልና ሰብስቦ አበላቸው። 12 ሞሰብ እስከሚያነሱ ቁርስራሹ እስከሚነሳ መገባቸው። ከመገባቸው በኋላ ህዝቡን እያሰናበተ ያለ ድንገት ግን ደቀ መዛሙርቱ እንዲቀድሙት በታንኳ እንዲቀድሙት ግድ አላቸው ይላል። ግድ ያለው ጌታ ስለነሱ ግድ ስለሚለው ነው። እልፍ እንዲሉ ስለፈለገ ነው። ዕውቀታቸው እንዲጨምር ስለፈለገ ነው። መገለጣቸው እንዲጨምር ስለፈለገ ነው። እና ግድ አለው ይላል። ግድ አላቸው ይልና ሄዱ ይላል። በምን? በታንኳ ሆነው እንዲሻገሩ እንዲቀድሙት ግድ አላቸው ይላል። እናም ታንኳይቱን ይዘው እየሄዱ ያሉ በማዕበል መካከል እየሄዱ እየተራመዱ ያለ ታንኳይቱ ልትሰጥ ጀመረች ይላል። ማዕበል ከፊታቸው ነበርና ንፋስ ነበርና ማዕበሉ ሲነሳ ንፋሱ ሲጋጭ ይሄ ማዕበል ሲያስደነግጣቸው ሊጠፉ ሲሉ ማዕበሊቱ በነውጥ መካከል ታንኳይቱ በነውጥ መካከል እያለች ደነገጡ ይላል፣ ፈሩ ይላል፣ ተጨነቁ ይላል። የናዝሬቱ ኢየሱስ ግን በአራተኛው ክፍል ከሌሊቱ በአራተኛው በመጀመሪያው አልመጣም፣ በሁለተኛው አልመጣም፣ በሶስተኛው አልመጣም። በአራተኛው ጨላልሞ መጨረሻው ሲደርስ ተስፋ ሲቆርጡ የነሱን አቅምና የነሱን ችሎታ ሲጨርሱ የናዝሬቱ ኢየሱስ በባህር ላይ እየተራመደ መጣ ይላል። ምክንያት ግድ ስለሚለው፣ ምክንያት ስለነሱ ስለሚገደው መጣ። ዛሬም ግድ የሚለው ጌታ ጣልቃ ይገባል። ሲያዩት ለነሱ ምታት መሰላቸው ይላል። ሲያዩት ምታት መሰላቸው። የሚራመደው የሚንቀሳቀሰው የሚመጣው ወደነሱ እየመጣ ያለው ማን እንደሆነ ስላልገባቸው ምታት ነው አሉ ይላል። ጌታም እንዲህ አለ፣ አይዟችሁ አትፍሩ እኔ ነኝ አላቸው። ሃሌሉያ! ኢየሱስ ያድናል። እኔ ነኝ አትፍሩ አላቸው። ፍርሃታቸው ከቧቸው ተጨንቀው ያሉ እኔ ነኝ አለ። በማዕበልና በወጀብ መካከል መራመድ የሚችል ማዕበሉን ለሱ መንገድ የሚያደርግ ማዕበሉን መንገድ አድርጎ መሻገር የሚችል ጌታ ጣልቃ ገባ። ምክንያት ግድ ስላለው፣ ስለላካቸው ሰዎች፣ ስለጠራቸው ሰዎች፣ ስላስከተላቸው ሰዎች ግድ ስለሚለው ጌታ መራመድ ጀመረ። ያን ጊዜ አንተ ከሆንክማ በማዕበልና በወጀቡ መካከል በዚህ ወደ አንተ እንድመጣ ትእዘዘኝ አለው። ጴጥሮስ ተነሳና መንገድ ሲጀምር እሱን እያየ ኢየሱስን እየተመለከተ መራመድ ሲጀምር እየሄደ እያለ ድንገት ዘወር ብሎ ማዕበሉን ተመለከተ ይላል። ማዕበሉን መመልከት ሲጀምር፣ ማዕበሉን ማየት ሲጀምር ማዕበሉ ሊያሰጥመው ጀመረ ይላል። ደነገጠ፣ ጮኸ። ከዚያ ደነገጠ። ማዕበሉን እየተመለከተ ያለ የንፋሱ ኃይል፣ የወጀቡ ኃይል፣ የማዕበሉ ግሳት አስደነገጠው ጴጥሮስን። ጴጥሮስ ደንግጦ ወየው ጌታ ሆይ ጠፋው ብሎ ጮኸ። ጴጥሮስ ጠቢብ ሰው ነው። ጴጥሮስ እየሰጠመ ዝም አላለም። ወርዶ ሲሰጥም ወየው ጮኸ፣ ወየው ድረስልኝ አለ። የኔና የናንተ ጉልበት የሆነው ጌታ ስለሚደርስ አሁን የሚያስፈልገን ብርቱ ጩኸት ነው ወገኔ።
ብርቱ ጩኸት ሊደርስልን ወደሚችል ሊመጣልን ወደሚችል ግድ ሊለው ወደሚችል ወደ ሕያው አምላክ ወደ ቅዱሱ ጌታ ግድ ስለሚለው እንጩህ። አድነኝ አለ፣ አትርፈኝ አለ። እኔና እናንተ ስለ ምድር ግድ ይለናል፣ እንጮሃለን። እየሰጠመ ነው እያየን ወይስ ምን እየሆነ ነው ብለን እንቅልፍ ውስጥ ነን። መንቃት ያስፈልገናል። ጴጥሮስ ዝም አላለም፣ ጮኸ። ጌታም እጁን ዘርግቶ ያዘውና ወደሱ ሳበው ይላል። የተወደዳችሁ ዛሬም ስለኛ የሚገደው እጁን ዘርግቶ እኔና እናንተን ካለንበት ነገር ያወጣል። እኔና ምድሬን ካለችበት ነገር ያወጣል። ምድሬ የተናወጠች ብትሆንም፣ ጭንቀት ውስጥ ብትሆንም፣ መከራ ውስጥ ብትሆንም፣ ወየው የሚያስብል ነገር ብዙ ቢሆንም እግዚአብሔር ልጅ ኢየሱስ ግን ግድ ይለው። ግድ ስለሚለው ጣልቃ ይገባል። በጴጥሮስ ጩኸት መካከል ግድ ብሎት ገብቷል። በደቀ መዛሙርቱ ጩኸት መካከል ግድ ብሎት ጣልቃ ገብቷል። መጣላቸው ይላል። ከዚያ ይዞት ወደ ታንኳይቱ ሲገባ ማዕበሉ ጸጥ አለ ይላል። ሲገኝበት ኢየሱስ ሲገባበት በታንኳው ሲቀመጥበት ማዕበሉ ጸጥ አለ ይላል። ያን ጊዜ የትናንቱን ሳይሆን የደገሙት መብላትና መጠጣታቸውን ሳይሆን ጌታን በሌላ መልክ አወቁት። ጌታ የማዕበልና የወጀብ መካከል ስለ ሰው ልጆች ግድ እንደሚለው ግድ ብሎት የሚጣልቃ የሚገባ ስለነሱ ማዕበሉን ገስጾ የሚመጣ አምላክ እንዳላቸው ተረዱ። እነሱም እንዲህ አሉ፣ በእውነት አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። የተወደዳችሁ የኛ ስግደት እንዲበዛ፣ የኛ አምልኮ እንዲበዛ፣ የኛ ዕውቀት እንዲበዛ፣ ከትናንቱ መገለጣችን እንድንወጣ፣ ከትናንትና በጭላንጭል ካወቅነው ይልቅ የሰፋ ነገር እንዲኖረን እንጂ እግዚአብሔር ሊያጠፋን አይደለም። እቺ ታንኳ አትሰጥምም፣ እቺ ምድሬ አትሰጥምም፣ ምድሬ በመከራ አትዋጥም። የተወደዳችሁ እግዚአብሔር ግድ ይለዋልና፣ እግዚአብሔር ጣልቃ ይገባልና፣ እግዚአብሔር ስለኔና ስለናንተ ዛሬም ጣልቃ ይገባል። የተወደዳችሁ ብርቱ ጩኸት ስንጮህ እግዚአብሔር ስለኛ ይገደዋል። ለዚህ ነው እግዚአብሔር ቃል በመነሻዬ ላይ እንደተናገርኩት እግዚአብሔርም የእስራኤል ልጆች አየ፣ እግዚአብሔርም በእነርሱ ያለውን ነገር አወቀ ይላል። አውቆ መድረስ የሚችል አውቆ መምጣት የሚችል እግዚአብሔር ዛሬ ስለኔና ስለናንተ ግድ ይለዋል። ከኔና ከናንተ ግን የሚያስፈልገው አንድ ነው። አንደኛ በብርቱ መፈለግ፣ ሁለተኛ እግዚአብሔር የሚጠላውን ነገር ማስወገድ፣ ሶስተኛ የእግዚአብሔርን መሰዊያ ማደስ። የእግዚአብሔርን መሰዊያ ማደስ። ይሄ ሲሆን ምን ይሆናል ስትሉ እግዚአብሔር ያሳርፈናል። ይሄ ሲሆን የሚሆነው የመጨረሻው ውጤቱ ምንድነው ስትሉ እረፍትን ሰጣቸው ይላል። በዙሪያቸው ካሉት አሳረፋቸው ይላል። ከከበቧቸው ጠላቶች አሳረፋቸው ይላል። ለእስራኤልም ልጆች ባርነታቸውን አይቶ የወረደው አምላክ መንገድ አስጀምሮ አሻገራቸው። ጠላቶቻቸው በባህር ላይ አሰጠመላቸው፣ በባህር ጣለላቸው። ሰረገላውንና ፈረሱን መንኮራኩሩን በባህር አሰረላቸው። ይሄን ያደረገው አይቶ መጣ፣ ቃል ኪዳኑን አስቦ ወረደ፣ ተመልክቶ ፈረደ። ፍርዱን ሲያደርግ ግን ጠላቶቻቸው ላይ ፍርድ አደረገ። ዛሬም እግዚአብሔር ይሄንን ሲያደርግ ከኔና ከናንተ የሚጠበቀውን ስናደርግ የሚያደርገው ነገር በጠላቶቻችን ላይ ለኛ ረፍት ሲያመጣ፣ ለሕዝቤ ረፍት ሲያመጣ፣ ለምድሬ ረፍት ሲያመጣ፣ እግዚአብሔር ጋር ሰላም ስንሆን፣ እግዚአብሔር ጋር እርቅ ስንሆን የሚያደርገው ነገር ጠላቶቻችንን እግዚአብሔር ይመታቸዋል። ጠላቶቻችንን እግዚአብሔር ይቀጣቸዋል። ጠላቶቻችንን መንኮራኩራቸውን እግዚአብሔር ይጥላል። ይሄን ያደረገው ዳዊት አቤሰሎም በተነሳበት ጊዜ፣ በተጨነቀ ጊዜ፣ በሕዝቡም የሚያደርገውን ባጣ ጊዜ አንዴ ወደ ዳዊት አንዴ ወደ አቤሰሎም በሆነ ጊዜ አቤሰሎም ከብብቱ የወጣ ነው፣ ግን የንግስና ናፍቆት ያለው፣ የክብር ናፍቆት ያለው፣ የስልጣን ናፍቆት ያለው፣ የትውልድ ጉዳይ ግድ የሌለው፣ ዓላማ የሌለው፣ እቅድ የሌለው ነበር አቤሰሎም በዳዊት ላይ ተነስቶ ዳዊትን ሲያሳድደው፣ እግዚአብሔር ግን የአኬጦፌን ምክር ስንፍና የሚያደርግ የኩስን ምክር ስንፍና የሚያደርግ አኬጦፌን ይሄ በዳዊት ላይ ሴራን ያሰሩበትን የሚያጠፋ እግዚአብሔር አስነሳለት። የተወደዳችሁ እግዚአብሔር ዛሬ እንደ አቤሰሎም በቅናት፣ እንደ አቤሰሎም ለስልጣን፣
ዓላማ የሌለው ተልኮ ይዘው የሚወጡትን የሚያዋርደው እኔና እናንተ ስንመለስ ነው። ዳዊት እግዚአብሔርን ነበር የፈለገው። ዳዊት ያለቀሰው እንባውን አውጥቶ ያለቀሰው በእግዚአብሔር ፊት ነበር። ለዳዊት ከባድ ነበር ይሄ ጊዜ። ለዳዊት ጭንቅ ነበር። ለእስራኤል ልጆች ጭንቅ ነበር። ታውቃላችሁ እንደውም በጦርነት ከሞቱት ይልቅ ጫካ ይበላቸው በለጡ ይላል እግዚአብሔር ቃል ሲናገር። በሁለተኛ ሳሙኤል ላይ ስትመለከቱ ምዕራፍ 17 ላይ ሄደው የምታገኙት አቤሰሎም ተነሳ። አቤሰሎም ዳዊትን አሳደደ። ወገኖቼ እንዴት ያባበለ የህዝቡን ልብ እንዴት እንደመለሰ፣ እንዴት ያባበለ የህዝቡን ልብ እንዴት እንዳሸፈተ ስትመለከቱ ከባድ ነው። የህዝቡን ልብ መልሶታል ወደ አቤሰሎም። ግን ከሰማይ የሆነው እግዚአብሔር ስለ ዳዊት ራርቷልና፣ እግዚአብሔር ስለ ህዝቡ ራርቷልና፣ ግድ ብሎት እግዚአብሔር ወርዷልና የአቤሰሎም በቅሎ ለዳዊት ረዳችው። አቤሰሎምን ወስዳ በጫካ ውስጥ አቤሰሎም በዛፍ ላይ ተንጠለጠለ። በራሱ ጸጉር ተንጠለጠለ። በራሱ ምኞት ተንጠለጠለ። ወገኖቼ አቤሰሎም በመሞቱ ዳዊት ደስ አላለው። ዳዊት አልቅሷል። ብዙም ባልቅሷል። ምክንያቱም ከብብቱ ከጎን የወጣ አጥንቱ ነውና፣ ስጋው ነውና፣ ፍላጩ ነውና ያሳዝነዋል። ይሁን እንጂ እግዚአብሔር ግን በክፉ ከክፎች ጋር እግዚአብሔር አይተባበርም። ከአመፀኞች ጋር እግዚአብሔር አይተባበርም። አመፀኛውን ይጠላል። አመፀኛውን ማለት አመፅን ይጠላል። እግዚአብሔር ይጸየፈዋል። እግዚአብሔር የተወደዳችሁ እግዚአብሔር ለዳዊት ራራለት። ለዳዊት ግድ አለው። ለመንግስቱ ግድ አለው። ለዳዊት ደረሰለት። ከባድ ነበር ያደረገው። ከባድ ነገር ነው ያደረገው አቤሰሎም። በእስራኤል ታሪክ ውስጥ ሊረሳ የማይችል ነገር ነው የሰራው። ነውረኛ ነገር ነው የገባበት። ነውረኛ ነገር በአደባባይ ሰራ። ትውልድ የማይረሳው ነገር በአደባባይ ሰራ። እግዚአብሔር ግን ስለ ዳዊት ግድ አለው። ስለ ህዝቡ ግድ አለው። እናም እግዚአብሔር ዳዊት መንግስቱን እስከሚለቅ ለቆ ወጥቶ እስከሚጨነቅ ዳዊት ልቡ እስከሚወርድ ድረስ ያ ጀግናው ዳዊት ልቡን እስከሚቀድ ድረስ ሆኗል። ግን እግዚአብሔር ለዳዊት ራራለት። መንግስቱን እንደገና አስቀጠለው። የተወደዳችሁ እግዚአብሔር ስለ ምድራችን ግድ ይለዋል። የአቤሰሎምን ጉልበት ሰብረዋል። የአቤሰሎምን ልብ ማባበል እግዚአብሔር ከንቱ ያደርገዋል። የህዝብን መለየት እስከማይቻል ድረስ በህዝቡ መካከል ለይቶ የትኛው ነው ጠላት የትኛው ነው ወዳጅ ተብሎ የማይባልበት ጊዜ ነው። ከባድ ጊዜ ነው። ግን እግዚአብሔር ከሰማይ ሆኖ የማን ልብ ንጹህ፣ የማን ልብ ቅዱስ እንደሆነ፣ የማን ልብ ነውረኛ እንደሆነ፣ የማን ልብ ምኞቱ ክፉ እንደሆነ እግዚአብሔር ይመለከት ነበር። እናም አቤሰሎም ሄዶ በራሱ መንገድ የአቤሰሎም በቅሎ ረዳችው ለዳዊት። በቅሏ ወስዳ በጫካ ውስጥ ከተተችው። የወጣባት በቅሎ፣ የወጣበት ምኞት፣ የወጣበት ፈረስ ጣለችው። ወገኖቼ በራሱ ምኞት የወጣውን በራሱ ምኞት ጣለው። ለምን ሲባል እግዚአብሔር ስለ ህዝቡ ገደደው። ስለ ህዝቡ ግድ ብሎት፣ ስለ ዳዊት ንግስና ግድ ብሎት፣ ስለ መንግስቱ ግድ ብሎት እግዚአብሔር ግድ ይለዋልና ጣልቃ ገባ። ዛሬም ጣልቃ ይገባል። የተወደዳችሁ እግዚአብሔር አይተውንም። እግዚአብሔር አይጥለን። እግዚአብሔር ይመለስልናል። እኔና እናንተ በእግዚአብሔር ፊት እንመለስ እንጂ እግዚአብሔር አይተውንም። ፈጽሞ እግዚአብሔር ራራልናል። ሃሌሉያ! ክብር ለጌታ ይሁን። ኢየሱስ ያድናል። ስለዚህ መልእክቴን ስቋጨው፣ የተናገርኩትን ነገር ስቋጨው እግዚአብሔር ስለኔ ግድ ይለዋል። እግዚአብሔር ስላንተ ግድ ይለዋል። እግዚአብሔር ስለ ትውልድ ስለ ኔሽን ግድ ይለዋል። እግዚአብሔር ስለ ህዝቡ ግድ ይለዋል። እግዚአብሔር ስለ ሀገር ግድ ይለዋል። እግዚአብሔር ስለ ትውልድ ግድ ይለዋል። ስለዚህ ጣልቃ ይገባል ነው ርዕሴ። እግዚአብሔር ግድ ይለዋል የሚል ነው ርዕሴ። ይሄንን ስቋጨው እግዚአብሔር ከኛ የሚፈልገው አለ፣ እግዚአብሔር ደግሞ ራሱ የሚያደርገው ነገር አለ ብለን አይተናል። ስለዚህ የተወደዳችሁ እግዚአብሔርን በብርቱ እንፈልገው። እግዚአብሔር ግድ ስለሚለው ጣልቃ ይገባልናል። እግዚአብሔር ሰላምን ይሰጠናል። እግዚአብሔር ጠላቶቻችንን ይመታቸዋል። ያን ጊዜ ምድር ታርፋለች። ያን ጊዜ ትውልድ ህብረቱን ይቀጥላል። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። እንጸልያለን። ኢየሱስ ክርስቶስ ጌታ ነው። አብሮን ያለ የታመነ ጌታ
ዛሬም የሚሰማ አምላክ አለና በሱ ፊት እንዘምራለን። ክብር ለጌታ ይሁን። ሃሌሉያ። አሁንም እንጸልያለን። አንድ መዝሙር እንዘምራለን። ክብር ለጌታ ይሁን። በእግዚአብሔር እየታመንን ልባችንን በእግዚአብሔር እየታመነ ክብር ለጌታ ይሁን። ሃሌሉያ። ኢየሱስ ክርስቶስ ጌታ። እንዘምራለን በእግዚአብሔር ፊት አንድ መዝሙር አብረን እንዘምርና እንጸልያለን። ሃሌሉያ። ክብር ለጌታ ይሁን። አይ ፕላጄላ ቫሳ ዴላ ባጃላ ባሃዱላ ባጃላ ባዶና ማሳ ይህ መዝሙር አብረን እንዘምርና እንጸልያለን። ክብር ለጌታ ይሁን። ሃሌሉያ። ይህ መዝሙር አብረን እንዘምራለን። ክብር ለጌታ ይሁን። ካላ ጃላ ዳላ ባራላ ባዳላ ባራላ 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 ባስ እግዚአብሔር ይገድሃል። ሃሌሉያ 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 ጀላላ ቦራላ ባራላ 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 ባስ አንተ ግድ ይልሃል ጌታ ተማመን ተማመን ቃልህን ይዞ ሆነ ቢያንሰናመን ተማመን ተማመን ቃልህን ይዞ ቢያንሰናመን ተማመን ተማመን ቃልህን ይዞ ሆነ ቢያንሰናመን ተማመን ተማመን ቃልህን ይዞ እግዚአብሔር ታበረው ይገደዋልና ስላንተ ስለቱልስ ሃሌሉያ ተማመን ተማመን ሃሌሉያ ራባጃላ ባዶላ ባዲያባ አሜን ተማመን ተማመን ሃሌሉያ ኢላራራራ ቦራላ ባራላ 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 ሃሌሉያ ኢየሱስ ሃሌሉያ ደመና ባይኖር በሰማይ ጠፍቶ ምልክት ላይ የሚታይ ቃል ላይ ቆሜ እናገራለሁ ያልከኝ ይሆናል ይህን አምናለሁ። ደመና ባይኖር በሰማይ ጠፍቶ ምልክት ላይ ሃሌሉያ ቃል ላይ ቆሜ እናገራለሁ ያልከኝ ይሆናል ይህን አምናለሁ። ልቤ ተማመን ልቤ ተማመን ልቤ ተማመን 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 ሃሌሉያ ሃሌሉያ። የምንታመነው በእግዚአብሔር ብቻ ነው። የምንደገፈው በእግዚአብሔር ብቻ ነው። ስለኛ የሚገደው እሱ ብቻ ነው። ሃሌሉያ ይሁን ያልኩ አመኘው እግሬን ውሃው ላይ አኖርባ ዮርዳኖስ ደርጎ ሃሌሉያ ይሁን ያልኩ ሃሌሉያ እግሬን ውሃው ላይ አኖርባ ዮርዳኖስ ደርጎ ሃሌሉያ እግዚአብሔርን እንታመነዋለን፣ ጸልያለን ወገኖቼ። ሃሌሉያ ኤላራባራባራባራባራባራባራባስ ሃሌሉያ ክብር ለጌታ ይሁን። እንጸልያለን። የተወደዳችሁ በጌታ በኢየሱስ ክርስቶስ ስም ለሰው ልጆች ሁሉ የሚገድህ የምትራራ ጌታ አንተ ግድ ብሎ ጣልቃ የምትገባ ማዕበልና ወጀቡን የምትገስጽ
አቤቱ ስንፈልግ የምትገኝ የቅርብ አምላክ የሆንክ ጌታ ስለሰው ልጆች ጮት የምትሰማ በኢየሱስ ስም ጣልቃ እንድትገባ እንጸልያለን። ሜላፋታንደ ለፌኒጋሳ ኤላፋራዲጋን ቶሮቦች ለበዲጋላቦራ አንተ ዛሬ ጣልቃ እንድትገባለን። አንተ ዛሬ ጌታ ሆይ ጣልቃ እንድትገባለን በጌታ በኢየሱስ ስም እንለምንሃለን። አምላካችን እግዚአብሔር ግድ የሚል ስለኛ የሚገድ ልዑል አምላክ እግዚአብሔር ሆይ ጣልቃ እንድትገባለን ግድ ብሎ ጌታ ሆይ እንድትደርስልን በጌታ በኢየሱስ ስም እንጸልያለን። ሜላሃባንቱራ ለበዲና ሀዱ ለቦራ በኢየሱስ ስም ለምድሬ ግድ እንዲልህ ለምድሬ እግዚአብሔር እንድትደርስ ጮትን ሰምተ የመጣ የእስራኤልን ልጆች ጮት የሰማ ያል ስለ ባርነታቸው ጮህ እግዚአብሔርን ተመለከተ በእነሱ የሆነውን ነገርም አወቀ እንደሚል አቤቱ በእኛ የሆነ ያለው ስለምታውቅ በምድሬ ላይ የሆነ ያለው ስለምታውቅ አሁን ግድ ብሎ ስለምትወርድ በኢየሱስ ስም ጌታ ሆይ አሁን ጣልቃ ስለምትገባ የኔ ጌታ አቤቱ አመሰግንሃለሁ። ትውልድን ስለምታደን ምድሬ ስለምታደን ይሄንን እሳት ስለምታጠፈው ይሄንን አዋጅ ስለምትገለብጠው ይሄንን ክፉ ስለምትመታው የጨለማው ስልጣን ስለምትመታው ይሄንን አድብቶ የተነሳውን አውሬ ስለምትመታው የአቤሴሎምን ፈረስና እግዚአብሔር የአቤሴሎምን ምክር ከንቱ ስለምታደርገው አቤቱ እግዚአብሔር ሆይ በኢየሱስ ስም ባርካለሁ። አቤቱ እግዚአብሔር ሆይ ጣልቃ ስለምትገባ ትውልድን ስለምታደን ማሃዱር ረባጂን ደላባዱና መጋስ ኤላ ረባጂና ማሃዱር አባዲያ ምድሬ ስለምታዋልዳት ምድሬ በምጥ ውስጥ አለች። ምድር ጌታው ሴት ምጥ እንደያዛት ሴት ታመጣለችና ጣልቃ ገብተ ጌታ ሆይ ስለምታድናት በጌታ በኢየሱስ ስም እናመሰግንሃለን። አቤቱ አምላካችን እግዚአብሔር ጣልቃ ገብተ ስለምትታደገን እናከብርሃለን። አቤቱ ለትውልዴ ድረስ አቤቱ ለኢትዮጵያ ድረስ አቤቱ ለሕዝቤ ድረስ በኢየሱስ ስም ግድ የሚልህ አንተ ብቻ ነህ። ግድ ብሎ ተነስ ከማደሪያ ተነስ አቤቱ እግዚአብሔር ራራለን። የትውልድን እግዚአብሔር ልብ ወደ ሐሳብ እንድትመልስ ወደ ፍቃድ እንድትመልስ እግዚአብሔር ሆይ ወዲህና ወዲያ የሆነውን እንድታስታርቅ በድቅ ሜዳ ጌታ ሆይ እንድታስታርቅ እግዚአብሔር የእርቅን ሰላም እንድታደርግ ለምድር ረፍት እንዲሆን እግዚአብሔር በዙሪያችን ካሉ ጠላቶች እንድታሳርፈን አቤቱ በውስጥ ላሉ በክረኞች እግዚአብሔር በኢየሱስም ከንቱ ምኞቶች አሳልፈን እንዳሰጠን እንድትራራለን። ልባችን እንዲቀና በፍጹም ልባችን ወደ አንተ እንድንመለስ አንተን እንድንፈልግ አንተን ጌታው ዝቅ ብለን እንድንፈልግ በኢየሱስም እንድትረዳን እንለምንሃለን። ይህንን እግዚአብሔር ሰምተ የምትመልስ በሰዓት የምትገለጥ መልስ ያለ ጌታ ስለምትመጣለን እናመሰግንሃለን። ክብር ለስም ይሁን። ስለሰማን ተባረክ። ለምድራችን ለኢትዮጵያ ስለሚገድህ ስለምትመጣላት ስለምትራራላት ስለምትደርስላት እናመሰግንሃለን። እግዚአብሔር ሆይ ይሄንን የሚሰማ ይሄንን የሚያደምጥ ሁሉ ዛሬ በኢየሱስ ስም ልቡ አንተን እንዲፈልግ በልቡ እግዚአብሔር ሆይ በኢየሱስ ስም ዝቅ ብሎ ትውልድ እንዲፈልግ ፈልጎ እንዲያገኝ ፈልጎ እንዲያመጣ ፈልጎ መልስ ይዞ እንዲወጣ በኢየሱስ ስም ጸልያለሁ። ሴራው እንድታፈርስ ምክሩን እንድትሽር በኢየሱስ ስም ጸልያለሁ። አዋጅ ይገልበጥ፣ ከንቱ ምክር ይገልበጥ፣ ሴራው ይፍረስ፣ ጨለማው ይመታ፣ ክፋት ይመታ፣ አውሬው ይመታ፣ ከምድሬ ላይ የተበታ ይሁን። ነፍሰ በላ ደም ጠጪ ሞትን ያወጀ በኢየሱስ ስም የተገለበጠ ይሁን። ስልጣኑ የተሻረ ይሁን። እነሆ የአቤሴሎም ልብ እግዚአብሔር ሆይ በአቤሴሎም ማባበል እግዚአብሔር የሸፈቱ ልቦች በኢየሱስም ለመልካም ነገር እንዲቀኑ ለመልካም ነገር እንዲዘጋጁ በኢየሱስም ጸልያለሁ። የአቤሴሎምን ሰልፍ እንድትመታው የአቤሴሎምን ሰልፍ እግዚአብሔር ከንቱ እንድታረገው እግዚአብሔር ሆይ በጌታ በኢየሱስም ስለ ምድሬ ስለ ሕዝቤ ግድ ብሎ እንድትወርድ በኢየሱስም ጸለይኩ። ጌታ ሆይ ስለ ወገኖቼ በኢየሱስ ስም ልመናቸው እንዲሰማ ጸሎታቸው እንዲሰማ አቤቱ ምጣቸውን እግዚአብሔር ሆይ እንድታይ ለቅሷችንን እንድትሰማ እንድትራራልን በፊት ጸልየናል። እግዚአብሔር ያንዳንዱ ወገኖች በረሃብ ያሉ በርዛት ያሉ በመከራ ያሉ በጭቆና ያሉ ዛሬ በኢየሱስ ስም ግድ ብሎ ጣልቃ ገብተህ እንድታድናቸው እንድታድን ምድሬ እንድታድን ሕዝቤ በኢየሱስ ስም ጸለይኩ። ጌታ ሆይ አትተወንም። ጌታ ሆይ አትጥለንም። ጌታ ሆይ እንደዚህ አትጥለንም። ተስፋ ሰጥተናል። አንተ ሂዱ ብለህ መንገድ ላይ አትጥለንም።
ጥለህ አታውቅም። ይሄ ባህሪህ አይደለም። ስለምትመጣልን ስለምትደርስልን እናመሰግንሃለን። የሰው ልጆችን ማስተዋል የሰረቀውን አውሬ በጌታ በኢየሱስ ስም አይምሮን ሁሉ ለእግዚአብሔር ሆይ ለክርስቶስ እንማርካለን እንደሚል እግዚአብሔር ለበጎ ነገር እንማርካለን። ፖለቲከኞችን እንማርካለን። እግዚአብሔር ሆይ በጌታ በኢየሱስ ስም የጦር አውድማ ለማድረግ ያቀዱትን ዕቅድ እንድታከሽፈው በጸጋ ጉልበት እንድትመታው ከአየሩ ላይ እንድታከሽፈው ከምድሪቱ አየር ላይ እንድትስም የደቀቀ ይሁን። የክፋት ኃይል የተመታ ይሁን። እግዚአብሔር ሆይ ኢትዮጵያን በሰላም እንድትቦላት ወጥቶ ለመግባት ሰላም እንዲኖር ምድር እንድታርፍ ሁከት እንዲቆም ከተማ ከከተማ ወንድም ከወንድሙ ጋር ሰላም እንዲሆን ምድር እንድታርፍ በኢየሱስ ስም ጸልያለሁ። ይሄ ስለምታረግና አመሰግንሃለን። ክብር ለስም ይሁን። አምላካችን እግዚአብሔር እናከብርሃለን። ምስጋና ላንተ ይሁን። ክብር ላንተ ይሁን። ህዝቤን ባርክ፣ ትውልዴን ባርክ፣ ምድሬን ባርክ። በሰዓት ቀጠር ጠብቃት እግዚአብሔር ሆይ የአየር ክልሏን ጠብቅ። የአየር ክልሏን ጠብቅ። የአየር ክልሏን ጠብቅ እግዚአብሔር። በዩኒቨርሲቲ ያሉትን ወጣቶች ልባቸውን ጠብቅ። አይምሯቸው የተጠበቀውን የሰላም ንጉሥ አንተ ንገስባቸው። ጨለማው እንዳይሰራባቸው፣ አውሬው እንዳይሰለጥንባቸው፣ ለሞት እግዚአብሔር ለጥፋት እግዚአብሔር እንዳይሰማሩ እጃቸው እግራቸው ለበጎ ስራ እግዚአብሔር እንዲነሳ ለመልካም እንዲነሳ በኢየሱስ ስም እንድትረዳን፣ በኢየሱስ ስም ለትውልድ እንድትራራ ግድ ብሎ እንድትገባ በኢየሱስ ስም ጸልያለሁ። አምላኬ እግዚአብሔር በጌታ በኢየሱስ ስም እኔ ጸልያለሁ። አየሯን እግዚአብሔር በአየር መንገድ እግዚአብሔር ሆይ የአየር መንገድ ላይ እግዚአብሔር በአየር እግዚአብሔር በኢትዮጵያ አየር መንገድ ላይ የአየሩን ክልል እግዚአብሔር ፕሌኖቹ በኢየሱስ ስም በሰላም እንድትጠብቅ ጸልያለሁ። የጥፋት ልጅ ይከልከል። የአመጽ ልጅ ሆይ በኢየሱስ ስም እግዚአብሔር በኢየሱስ ስም ቅጥርቷን እግዚአብሔር አባይ እንድትቀጥር በኢየሱስ ስም ጌታ ሆይ ለትውልድ ጌታ ሆይ እኖ ከመከራ ከረሃብ ከርዛት ከለቅሶ ከዋይታ ሊተርፉ ነው ብሎ አሁንም እግዚአብሔር በቁጭት የተነሳውን አውሬ እንድትገለብጠው ስልጣኑ እንድትመተው በባህር የተጋደመው ዘንዶ እንድታርደው በሰይፍ ቃል እንድጥለው በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ስለ ንጹሐን ደም እግዚአብሔር ጣልቃ እንድትገባ አንተ እንድትመጣ ስለ ምድራችን እግዚአብሔር አንተ ራርተ እንድትነሳ አቤቱ ቅን ፍርድ ባንተ ነውና በኢየሱስ ስም እንድትመጣልን እንጸልያለን። ይሄ ስለምታረግ ተመስገን። ክብር ለስም ይሁን። እናመሰግንሃለን፣ እናከብርሃለን። ምስጋና ላንተ ይሁን። ስለምትሰራው ስራ ሁሉ እናከብርሃለን። ህዝቤን ባቴ ብትገለጥ ስለደረስክልን ተመስገን፣ ስላየህን ተመስገን። ክብር ላንተ ይሁን። ሃሌሉያ። እናመሰግንሃለን። ጊዜውንና ዘመኑን ወራቱንና ቀኑን ላንተ ሰጠን። ወራቶቹን ዋጀን፣ ቀኖቹን ዋጀን። ትናንት ያሻገርከን ዘዛሬም እምነታችን ስለምትረዳ ኢትዮጵያን ስለምታሻግራት ባህርን እግዚአብሔር ሆይ ታንኳይቱ እግዚአብሔር እንዳልሰጠመች ኢትዮጵያን በማዕበሉ ስለማትሰጥም በሚታወጅባት አዋጅ ስለማትሰጥም እናመሰግንሃለን። ክብር ላንተ ይሁን። ስለ ሁሉ ተመስገን። እንወድሃለን። ስለሰማን ተመስገን። ክብር ላንተ ይሁን። በጌታችን በኢየሱስ ክርስቶስ ስም አሜን።